ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 19 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንነግራችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር አድርጉ። እንደዚሁም ማንኛውም ጥያቄ ካለ በኮሜንት ላይ ማሳወቅ ትችላላችሁ። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ የተወሰነ መሻሻል አለ። የባንኮች ላይም ከፍተኛ ጭማሪ አለ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 183 ብር ከ10 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ዶላር 176 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 እየተመነዘረ የሚገኝ ሲሆን ወጋገን ባንክ ላይ ደግሞ 159 ብር ከ62 ይመነዘራል። ብርሃን ባንክ ላይም 1 ዶላር 159 ብር ከ59 በመመንዘር ላይ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 208 ብር ከ71 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ45 እየተመነዘረ ይገኛል። በዛሬው ዕለት ካሉ የኢትዮጵያ 33 ባንኮች በከፍተኛ ደረጃ ዩሮን የሚመነዝሩ ባንኮች ቀዳሚው ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዝራል። ዘመን ባንክ ላይ ደግሞ 187 ብር ከ92 እየተመነዘረ የሚገኝ ሲሆን ህብረት ባንክ ላይም 1 ዩሮ 187 ብር ከ45 በመመንዘር ላይ ይገኛል። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 241 ብር ከ91 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ፓውንድ ስተርሊንግ 228 ብር ከ87 ይመነዘራል። በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድን 221 ብር ከ65 እየመነዘረ የሚገኝ ሲሆን አባይ ባንክ ላይ 214 ብር ከ21 ይመነዝራል። ቡና ባንክ ላይም 214 ብር ከ10 በመመንዘር ላይ ይገኛል። ሌላኛው ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 226 ብር ከ56 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ስዊስ ፍራንክ 215 ብር ከ34 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 201 ብር ከ27 ይመነዝራል። ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 198 ብር ከ60 ይመነዘራል። ዘምዘም ባንክ ላይም 1 ስዊስ ፍራንክ 197 ብር ከ84 በመመንዘር ላይ ይገኛል። ሌላኛው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 26 ብር ከ92 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንድ ቻይና ዩዋን 25 ብር ከ89 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 29 ብር ከ76 እየተመነዘረ የሚገኝ ሲሆን ስኬት ባንክ ላይ የሚመነዘርበት ዋጋ ከጥቁር ገበያም ከግል ምንዛሬውም የተሻለ ነው። ስለዚህ ቻይና ዩዋን ካላችሁ ስኬት ባንክ ላይ ብትመነዝሩ ተጠቃሚ ትሆናላችሁ። ሌላኛው ባንክ ደግሞ ወጋገን ባንክ ላይ አንድ ቻይና ዩዋን 26 ብር ከ46 ሲመነዘር ብርሃን ባንክ ላይም 23 ብር ከ43 በመመንዘር ላይ ይገኛል። ሌላኛው ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ 129 ብር ከ04 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ሲሆን ዳሽን ባንክ ላይ 1 ካናዳ ዶላር 114 ብር ከ02 ይመነዘራል። እናት ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ67 ሲመነዘር ዘምዘም ባንክ ላይ 1 ካናዳ ዶላር 112 ብር ከ45 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 126 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 አውስትራሊያ ዶላር 115 ብር ከ20 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ሲሆን ቡና ባንክ ላይ 1 አውስትራሊያ ዶላር 111 ብር ከ36 ይመነዝራል። ብሔራዊ ባንክ ላይ ደግሞ 1 አውስትራሊያ ዶላር 109 ብር ከ58 እየመነዘረ ሲገኝ ልማት ባንክ ላይ 1 አውስትራሊያ ዶላር 108 ብር ከ78 በመመንዘር ላይ ናቸው። ሌላኛው የሳውዲ ሪያል ነው።
አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ86 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48860 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ62 ሲመነዘር 1000 ሳውዲ ሪያል 45620 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያልን በዛሬው ዕለት 48 ብር ከ37 ይመነዝራል። 1000 ሳውዲ ሪያልን ደግሞ 48370 ብር ይመነዝራል። ዳሽን ባንክ ላይ ደግሞ አንድ ሳውዲ ሪያል 44 ብር ከ77 ሲመነዘር 1000 ሳውዲ ሪያል 44770 ብር ይመነዘራል። ዘምዘም ባንክ ላይም አንድ ሳውዲ ሪያል በዛሬው ዕለት 44 ብር ከ75 ሲመነዘር 1000 ሳውዲ ሪያል 44750 ብር ይመነዘራል። ሌላኛው የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ84 ሲመነዘር 1000 ዱባይ ድርሃም ደግሞ 49848 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ዱባይ ድርሃም ኢትዮ ፎሬክስ ላይ 47 ብር ከ57 ሲመነዘር 1000 የዱባይ ድርሃም ደግሞ 47540 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 49 ብር ከ20 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49200 ብር ይመነዘራል። ያም ማለት ስኬት ባንክ ላይ የዱባይ ድርሃም የሚመነዘርበት ከጥቁር ገበያውም ከግሉም የተሻለ ስለሆነ ስኬት ባንክ ላይ በተመነዝሩ የተሻለ ነው። ሌላኛው የኦሮሚያ ህብረት ስራ ባንክ ላይ ደግሞ አንድ ድርሃም 45 ብር ከ91 እየተመነዘረ የሚገኝ ሲሆን 1000 ድርሃሙ 45910 ብር ይመነዘራል። ዘምዘም ባንክ ላይም አንድ ድርሃም 45 ብር ከ75 እየተመነዘረ የሚገኝ ሲሆን 1000 ድርሃሙ ደግሞ 45750 ብር ይመነዘራል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 591 ብር ከ31 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 59131 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 516 ብር ከ24 ይመነዝራል። 100 ኩዌት ዲናር ደግሞ 51624 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ኩዌት ዲናር 513 ብር ከ14 ሲመነዘር 100 ኩዌት ዲናር 51314 ብር ይመነዘራል። ንግድ ባንክ ላይም አንድ ኩዌት ዲናር 499 ብር ከ94 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናርን 49994 ብር ይመነዝሩታል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ17 ሲመነዘር በባንክ ደግሞ 46 ብር ከ05 ይመነዝሩታል። ሌላኛው ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 258 ብር ከ22 ሲመነዘር 100 ጆርዳን ዲናር ጥቁር ገበያ ላይ 25822 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናር በዛሬው ዕለት 22370 ብር ይመነዘራል። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 476 ብር ከ17 ሲመነዘር 100 ኦማን ሪያል ጥቁር ገበያ ላይ 47617 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያል በዛሬው ዕለት 41700 ብር ይመነዘራል። የባህሬን ዲናር በዛሬው ጥቁር ገበያ ላይ 486 ብር ከ86 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር ደግሞ 48686 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናር በዛሬው ዕለት 42300 ብር ይመነዘራል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ92 ሲመነዘር በባንክ ደግሞ 3 ብር ከ15 ሳንቲም ይመነዘራል። የየመን ሪያል ደግሞ በዛሬው ዕለት በጥቁር ገበያ ላይ በ0.76 ሳንቲም እየተመነዘረ የሚገኝ ሲሆን በባንክ በ0.66 ሳንቲም ይመነዘራል። የእስራኤል ሽቅልን ስናይ ደግሞ አንድ እስራኤል ሽቅል በዛሬው ዕለት ጥቁር ገበያ ላይ 60 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 54 ብር ከ15 ይመነዘራል። ወደ አፍሪካ ስንመለስ ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ67 ሲመነዘር የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት